ነገር የሚገዛው በእሷ ብር ነው። እሱ እቃውን ብቻ ይዞ መግባት ምን ነው አንድነቱን ፈጣሪ ይቅር ብለኝ ብለሽ ምን ነው ውጭ ምን ነው ለእቃ ነው እንዴ? ምን ያደርግልኛል እንዴ? ምን ያደርግልኛል? ወላሂ ማሬ ብዙ ጊዜ ኢትዮጵያ ስናገባ አንዳንድ ዘልዛላ ሴቶች ናቸው እያበላሹብን ያሉት። ሁሉም አይደለም። አንዳንድ ዘልዛላ ሴቶች ይሄን እያስለመዱ ነው። ምሳሌ ማለት ነው በትዳር ምክንያት ሰው ሲያማክር ምን እንደምል ታውቂያለሽ? ወላሂ እኔ በኖርኩት የአመቱን ቁጥር ሳይሆን እኔ 5 እንደሌለ አስበው ይውሰደኝ ምንም እንደሌለኝ በዚህ ከተስማማ አህላው ወሳለ። ከዛ በኋላ ደግሞ ቁጭ ብዬ ይሄን አመት ቆይተሽ ያለኝኝ ይሄን አመት ተቀምጠሽ ያለኝኝ አልወድም። ከምር ትዕግስት የለኝም። አንድ ጊዜ ይኸውልሽ አዩ የሆነች ጓደኛዬ ሀገር ገባች። ወላሂ ከባድ ነው። እንትን ነበረች የመን ነበረች። በጣም ብዙ አመት ቆይታ ቤት ሰርታ ለራሷ ገባችና ከዛን የሆነ ልጅ አለ የሰፈር ልጅና እንደዚህ ጠየቅኩት። አንተ የከለ ያገባች እንዴ ገብታ ምን እንዴ ምን አላት ምን ኖራት ነው የሚያገባ? ሰው እኮ ሊያገባሽ ሲል ብር ያስፈልግሻል። አየሽ? በቃ ብር ከሌላት ምን ያደርጋል? ብር ምን አላት? ይሄ ነው በቃ የአሁን ወንዶች ፋሽን። ግን ሴቱ ነው የሚያበላሸው ነው የምለው በራሴ ማለት ነው። የምልሽ አሁን የኔን ሀሳብ ህዝቡ አልተቀበለው። ምን ሀሳቤ እንደ ኢትዮጵያ ሰው ያስበኝ የዚህ ሀገር ነው። አሁን ብዙዎቻችን የኖርነው ለቤተሰቦቻችን ነው። እርሜ ዘመናችንን ከ100% 1% ነው ለራሴ ለነፍሴ የሚለው ለሀቅ ማለት ነው። እኔ ራሴ ወክዬ ስኖር እኔ ለቤተሰቤ ነው። ግን በኖርኩበት አመት አስቦ ከመጣን እነሱ አንድ ቀን አናድር ገባሻ አላብሎ ይሄን ያክል አመት ኖራለች ተጠግተህ ብላ ቢባል ከኔው ከማስቲካ መግዣ እንኳን የሌለኝ ሰው ነው። ገባሻ? ግልጽ በግልጽ አድርገሽ ስገቢ ነው ትዳር የሚያምረው። ግን ናይማዬ አይደለም አንቺ ገና አዲስ ምታገቢው ወይንም እንደዚህ ገና አንቺን ላግባሽ የሚልሽ ወንድ ይቅርና ባለ ትዳሩ ልጅ ኖሮት ትዳር ኖሮት አንቺ ቦርቦር ዝም ብለሽ ብር ስትልኪለት ማለት ነው ይበላል ይጠጣል። ወዴት ነው የሚሄደው? ሌላ ሴት ሀቢብቲ እኔ ወላሂ ስማ ወላሂ ብያለሁ። አስለን ማለት ነው አላህዬ ከጥሩ ትዳር ይወፍቀን ሁላችንም። ያገባነውንም አላህ ትዳራችንን ያስመርልን፣ ያላገባነውንም አላህ ጥሩ ትዳር ሲጀመር ማለት ነው አግብታ ያኔ ጨዋ ወንዶችን አይወክልም። እኔ አግብታ የምትመጣ ሴት ማለት ነው ለባሏ ስትኖር እሱ ኑሮላት አያውቅም ከወለዱት በስተቀር ማለት ነው። ግን የወለዱት ቢያንስ እሱ ቢሄድ ልጅቱ ትርፍ ናት፣ ልጆቿ ትርፍ ናቸው። ገባሻ? እሱ ቢሄድ ልጆችሽ ትርፎች ናቸው። እኔ ልጆቼም ትርፍ ናቸው ብዬም ነይማዬ ይቅርታ አድርግልኝና ልጆችም ኖረውኝ አይ እሱ ነገ ቢሄድ በልጆቼ እጽናናለሁ ብዬ ለሱ ብር አለከ። ይሄ የኔ ውሳኔ ለሱ መላክሽ ቀርቶ ወላሂ ነው የምልሽ ለማይረባ ወድ ብራችንን ሰተን ከምንበላ ማለት ነው እርሜ ዘመኖቻችንን ለለፉልን ለእናቶቻችን ማድረግ ይበልጣል። ወላሂ ነው ማለት ሰሚ እንትን በነገራችን ላይ ባልማ አግብታችሁ መታችሁ ብር ማላክ በራስ ጉርጓድ መቀፈር ነው ለመግባት አንዶር ደሞስ እኔ ነግር እኔ አንዷ ጓደኛ ያልኩሽ ከቤተሰቦቿ ለሱ ብላ ጓድ ቤተሰቦቿ ጋር ተከዳርታ አሪ ብላ አንድ ወልዳለት መጣች። 2 አመት ስትኖር ማለት ነው ለራሷ ማስቲካ ሳገዛ ለሱ ልካ ስትሄድ ለኪያጅሬ አግብቷል ሌላ እና ታዲያ እሷም እንትን ኢቲኤም ናት ለሱ ገባሻ? እንደዚህ ዋጋ ተከፍሎላቸው ተብለላቸው እንዴ ኧረ እኔ ትዳር ማለት ትዳርን አላስብም። ይኸውልሽ ትዳር ሲጀመር ትዳር እግዚአብሔር ከፈቀደ ከላይ ሲሰጥሽ ነው። ገንዘብ ስለሰጠሽውም አይደለም። ሁሌም ማለት ነው ሁሌም አንድ ሰው ቅን ከሆነ መልካም ከሆነ እስቲ ዝም ብላችሁ አሁን ብዙም ጊዜ የዋሆች ላይ ፈተና እንደሚበዛ ታውቃላችሁ አይደል? ጥሩዎች ላይ ፈተና እንደሚበዛ ለራሳቸው ሆነው እንደገና ሰውን የሚረዱ ለራሳቸው መልካም ነገር ለማግኘት ብዙ ፈተና የሚደርስባቸው በአጭሩ ታያላችሁ አይደለ? ግን ትዳር እኔ አንድ እዚህ ጋር መናገር የምፈልገው ትዳር ከላይ ቢሰጥም ከስር ደግሞ ትዳርን ህይወቴ ብላ ኑሮዬ ብላ መምራት የምችለው ማናት? ሴትና ሴት ብቻ ናት። በቃ መጀመሪያ ትዳር ብለሽ ስትገቢ ከፈጣሪ ጋራ ትዳርሽን ማጠንከር የምችው አንቺ ብቻ ነሽ።
የሁሉንም ወሬ የምትሰሚ ከሆነ ትዳርሽ ከንቱ ነው። አንድ ወንድ ልጅ ደግሞ ካያችሁ ትንሽም ይሁን ትልቅም ይሁን ወንድ ልጅ ሴትን ልጅ እስከ ጥግ ይፈተናል። አይተናል። ብዙዎቻችን ተፈትነንም ፈተናንም ወድቀን አይተነዋል። ግን መታገስ የሚባል ነገር አለ። ሰበር ማለት አለ። አሁን እዚያም መጥቶ ቢያወራ ይሄም መጥቶ ቢያወራ ለአንቺ የጠቀመሽ እንዳይመስልሽ። አንቺን ሊፈነቅልሽና በአንቺ ስር ውስጥ ለመግባትና ወይ ሌላ ለማጋጠም የሚፈልጉ ሰዎች ናቸው። ሀታ እኮ አንዳንዴ እናት ራሱ እኮ መልካም ትዳር ለልጇ አትመኝም። ይሄ በይፋ በምን የታወቀ መልካም ትዳር አብረሽ ለፍተሽ ደክመሽ ጥረሽ ግረሽ የምታገኘው ትዳር ከፈጣሪሽ ጋራ እሱ እየረዳሽ አንቺ እየበረታሽ እሱ እየረዳሽ አንቺ እየበረታሽ ከሆነ ኃያሉ ጌታ ሁሌም ከጎንሽ ነው። ግን ሁሌም አንቺ ባልሽም በሰው ነገር የምትጠረጥሪ ከሆነ ሲወጣም ሲገባም ውሃ ቀጠነ ውሃ ወፈረ ሊጡ ቀጠነ የምትይ ከሆነ ወንዶች በነገራችን ላይ ጭቅጭቅ አይወዱ። ባጭሩ ስለግራችሁ መጨቃጨቅን አይወዱ። ግን ዝም ብላ የምትሰራ ሴትን ዝም ብላ የምታደርገውን ነገር ካዩ እቺማ ሌላ ይፈልጋታል እኔ ብቻ ሳልሆን ብሎ ወደ ራሱ ይመለሳል። ግን ደግሞ እዚህ ጋር በመልበስ በገንዘብ በመዘነጥ በመልክ አይደለም ትዳር ከንቱ ነው። እንደዚህ አይነት ትዳር ግን ልፊ ድከሚ ለኑሮሽ። አንቺ ሁሌም አላማሽ ከፈጣሪ ጋርና ከኑሮሽ ጋር ለማሸነፍ ብቻ ሩጭ። ፈጣሪ ከጎንሽ ይረዳሻል። መቼም ሁሌም ማለት ነው። ውሃም ቢደፋበት የፈላ ውሃም ቢደፋበት ቢዘቀዘቅም ያ ትዳር ያንቺ ነው ያንቺ ነው። የማንም ሊሆን አይችልም። ለምን? ፈጣሪ ልፋትሽን ያላ አንድነትሽን ያላ ኑሮሽን ያላ ኑሮሽን ደፋ ቀና ብለሽ ኑሮሽን ለማጠንቀር ስትሄጂ እሱ ያያላ። ሰው ግን ልንገርሽ አሁን በአሁን ሰዓት መንፈሳዊ ቅናት አለ፣ ተንኮለኛ ቅናት አለ። መንፈሳዊ ቅናት እግዚአብሔር የባረከው ነው። እኔ አንድ ጓደኛዬ ለፍታ ጥራ ግራ ትልቅ ስኬት ላይ ስደርስ አምላኬ ሆይ የእሷን ስኬት ለእኔም ስጠኝ፣ ጥንካሬውን ስጠኝ፣ ብርቱ አድርገኝ፣ የእሷን ትንሽ ሩቡን ስጠኝ ብዬ እለምነዋለሁ። ለምን? እኔም እንደዛች እህቴ ማደግ ስለምፈልግ። ዛሬ ያቺ ለፍታ ደክማ ጥራ ግራ ስንት ነገር ሆና ራሷን ዝቅ አድርጋ የለፋችውን ኑሮ ቁጭ ብላ በገንዘብ ላታልህ ብትል ወንድ አይሰምርላትምም። ቢሄድም እሱም ከንቱ ነው የሚሆነው። ደግሞ ለአንቺ እቤትሽ ድረስ አንኳኩቶ ይመጣል። እግርሽን የሚያጥብሽ አንቺን ሁለ ነገር ከእናት በላይ የሚያይሽ ባል ይመጣል። ሴት ልጅ እኔ የምመክራት አንድ ነገር በብልጭልጭ አይደለም፣ በገንዘብም አይደለም፣ በምላስም አይደለም። ዋናው ጥንካሬዋን ብቻ ለአንድ ወንድ ልጅ ለራሷ ሽንፈት እንዳይዛት መጠንከር ብቻ ነው ከአንድ ሴት ልጅ የሚጠበቀው። እሺ ወልደው ደግሞ የተለያዩትን እንበላቸው፣ ወልዶ የተለያዩትን አሁን ሌላዋ መታ ያንን የከዳትን መታ ባል ለማድረግ ብታስብ ያቺ ሴት ከዛች ሴት ምን አትሆንም? ለምን ከዳት? ለምንስ መጥፎ ነገር አደረጋት? ለምንስ ሸሻት ብለን ማሰብ አለብን። ምክንያቱም ከስር ከስር ማጣራት አለብን። ሲጀመር ፈት ምን ያደርጋል? አግብቶ የካደ ባል ምን ያደርጋል? ምንም አይጠቅምም። ግን ምናልባት ደግሞ አግብቶ የፈታ ደግሞ በሁለት መንገድ ይሄዳል። ከስህተት ሊመጣ ይችላል። ሲቀጥል ደግሞ በቃ ዘላን ልትሆን ትችላለች። ልጇን ወለደች እንጂ ዘላን ልትሆን ትችላለች። የማትሆን በቃ ለትዳር ብቁ ላትሆን ትችላለች። ልጅ ራሱን ለማሳደግ ብቁ ላትሆን ትችላለች። በዛን ሰዓት ያል ወንድ ልጅ ተንሸራቶ ይሄዳል። እህል ውሃ የሚያጣጣውን ከፈጣሪው ጋር ይፈልጋል። ግን ትልቁ ነገር ቅናት መጥፎ። ቅናትን ማስወገድ። ቅናት ትዳር አይሆንም። ክፋት ትዳር አይሆንም። የሚሆንሽ ትዳር እኮ እንዲሁ ታውቂዋለሽ። ወንድ ልጅ ደግሞ በመናገር አይደለም፣ ከጥፍርሽ እስከ ራስሽ ማንነትሽን ያየዋል። አቋቋምሽን፣ ውሎሽን፣ አኳሆንሽን፣ ከማን ጋር እንደምትገጥሚ አላማ ያላት ሴት አሁን ጠዋት ተነስታ 12 ሰዓት 2 ሰዓት ስራ የምትገባ ከሆነች 5 ሰዓት በእኛ በኢትዮጵያ
11 ሰዓት ተነስታ ምግቧን አዘጋጅታ ቤቷን አስተካክላ ታጥባ አጣጥባ ተጸዳርታ ያችን 2 ሰዓት ታይሟን ፈልጋ ወደ ስራዋ ትሄዳለች። ከስራዋ ደግሞ ስትመለስ ምናልባት ጓደኞቼ